በጾመ ነነዌ ልናውቃቸው የሚገቡ 3 ዋና ዋና ነገሮች። እንኳን ለጾመ ነነዌ በሰላም በፍቅር አደረሰን አደረሳችሁ። ውድ ኦርቶዶክሳውያን፣ ቪዲዮ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ጾመ ነነዌ እያላችሁ ጻፉልኝ። ጾመ ነነዌ ከ7ቱ የአዋጅ አጽዋማት መካከል አንዷ የሆነች በነነዌ የሚኖሩ ሰዎች በሰማይ ከወረደባቸው መከራ የዳኑባት፣ ሱባኤ የገቡባት፣ እግዚአብሔርም መሐሪነቱን ቸርነቱን የገለጠባት እጅግ የተወደደች ጾም እንደሆነች የምናውቅበትና የምንረዳባት ድንቅ ጾም ናት። ይቺ ጾም በየዓመቱ 3 ቀን ትጾማለች። 3ቱም ቀናት ሰኞ፣ ማክሰኞ እና ረቡዕ ነው ሁሌም የምትጾም። በዚች ጾም ግን 3 ዋና ዋና ነገሮችን ማወቅ አለባችሁ። አንደኛ፣ እግዚአብሔር አምላክ ቸር መሐሪ ይቅር ባይ መሆኑን የምናውቅባት ጾም ነው። ይህም እግዚአብሔር አምላክ የነነዌን ሰዎች ከሕግ የወጡ ስርዓቴን አልጠበቁም፣ አምላክነቴን ክደው ጣዖት አመለኩ ብሎ እነርሱን ለመቅጣት ሳይሆን የፈጠነው እነርሱን ይቅር እንድላቸው ሂደህ አስተምራቸው ብሎ ነቢዩ ዮናስን ልኮልናል። ዛሬም እኛም ምንም በኃጢአት እና በመከራ ውስጥ ብንሆንም ብናጠፋም ይቅር ይለን ዘንድ ካህናትንና የንስሐ ሕይወትን ለእኛ ሰጥቶናል ማለት ነው። ሁለተኛው የንስሐን ኃያልነት ልናስተውል ይገባል። ኃጢአታችንን አምነን ለካህናት ብንናገር ብንናዘዝ፣ እነሱም የሚመክሩንና የሚያስተምሩ ብንሰማ በሰማይ ከሚያገኘን መከራ በምድርም ከሚወርድብን ክፉ ነገር ሁሉ እንድንበታለን፣ እንጠበቅበታለን። የንስሐን ኃያልነት ከምንም በላይ የምናውቅባት ጾም ጾመ ነነዌ ናት። 3ኛ፣ ንስሐ ስንገባ የተሰጠኝ ቀኖና አነሰብኝ፣ ይህን ሁሉ ኃጢአት ሰርቼ እንዴት ይችን ያክል ስግደት፣ ይችን ያክል ምጽዋት ወይም ይችን ያክል ጾም ብቻ ሰጣለሁ ብላችሁ ማሰብ የለባችሁ። በተመስጦ ሆናችሁ በፍጹም መመለስ ሆናችሁ ፈጽሙ እንጂ ካህናት በሚሰጧችሁ የንስሐ ቀኖና እንዳትጠራጠሩ። ምክንያቱም በ3 ቀን ሱባኤ፣ በ3 ቀን ጾምና ጸሎት ስግደት መመለስ ውስጥ እግዚአብሔር ከሰማይ ሊያወርደው ያለውን እሳት የመለሰባት ይች ጾም ናት ማለት ነው። ጾሙን ጾመን በረከት እንድናገኝ የነነዌን ሰዎች ይቅር ያለ የማረ አምላክ እኛንም ከሰራነው በደል ከክፉ ነገር ሁሉ ጠብቆን ለመንግስቱ ያብቃን። አሜን።